እንዲህ ይላል ቃሉ። ያም ሰው መርዶክዮስ ከፍ ከፍ እያለ ስለሄደ ስለ መርዶክዮስ የሚያክሰው አሜን ነው የሚለው። አሜን አሜን አሜን። ያም ሰው መርዶክዮስ ይልና ከፍ ከፍ እያለ ሄደ። እዚህ ቤት የሆነ ሰው አለ። በቃ አሁን እዚህ ቤት ከገባው ነው መልእክት። አሜን ነው ወይ? ስለዚህ ለሆነ ሰው ነው ማለት ነው። ያም ሰው መርዶክዮስ ከፍ ከፍ እያለ ስለሄደ ዛሬ እንደዚህ ነው የምጸልየው። አሜን ነው ወይ? የሆነ የከፍታ ንፋስ በዚህ ቤት ይመጣል። አይ 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 አሜን 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 አሜን። የሆነ ሰው አለ ግን ከፍ ብሎ የሚገኝ አሁን ስም ጠቅሶ ነው። ያም ሰው መርዶክዮስ ትላንት ከፍ ያለ አይደለም፣ ትላንትና ቦታ የሚሰጠው አይደለም። አሁን ግን ዘመን መጣለት። እኔ መርዶክዮስ ነኝ የሚል ካለ ብድግ ይበል እዚህ ቤት። ብራዲካታላ ብራዳ አሁን እንዲህ ነው የሚሆነው። ያም ሰው መርዶክዮስ፣ ያም ሰው መርዶክዮስ፣ ያም ሰው ታሪኩ አሁን የለም። መርዶክዮስ አሁን ራስሽን ከተች፣ ራስን ከተት። ያም ሰው መርዶክዮስ ይልና አቤት 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 አቤት። እባክህ ሲጎበኝ ከፍታ ይሰጣል። አልሰማችሁኝም? ሲጎበኝሽ ከፍታ ይሰጥሻል። ጎበኘህ ማለት ከፍታው ያንተ ነው ማለት ነው። 2 ደቂቃ ጸልያለሁ። እጆች ከፍ ይበሉ፣ አይኖች ይጨፈኑ። ራዲካታላ ብራሃዳ ፕሮሴኬቴ ሌብሬዴቦስ ያም ሰው መርዶክዮስ አለ። ግን የሆነ ሰው ዛሬ የሚነሳ አይ እንደ እብድ እየሆናችሁ እንድጸልዩ እፈልጋለሁ። ውጣ አሁን ከአይምሮ ውጣ፣ ከሆነ ከዋልክበት ውጣ፣ ከሆነ መንፈስ አሁን በደንብ እንድጸልዩ ይፈልጋል። ያ አለ እዚህ ቤት። ዝም ብሎ እግዚአብሔር ቃል እንደማይሰጠኝ አውቃለሁ። አለ እዚህ ቤት የሆነ ሰው በስራው ከፍ የሚል፣ ቤቱ ከፍ የሚል፣ አገልግሎቱ ከፍ የሚል፣ ቢዝነሱ ከፍ የሚል። አባዬ የት አለ ይሄ ሰው? የሆነ ደመና ይመጣል። አሁን ከኔ ጋር ቀኝን ከፍ አድርግና እያወዛወዛችሁ ጸልዩ ፕሊስ። ኖርማል እንዳትሆኑ፣ ኖርማል እንዳትሆኑ፣ ኖርማል እንዳትሆንብኝ ይቅርታ እባክህ። ብራካታላ ብራዳዳዳ አለ እኮ እዚህ ቤት መርዶክዮስ አለ ዛሬ ከፍ የሚል ያለ መናወጥ እግዚአብሔርን የጠበቀ ጌታ አለኝ ያለ አይ ያለ ዘመድ የሚነሱ ሰዎችን እያየው ነው። እባክህ አይኔ ተከፍቶ ያለው ያለ ዘመድ የሚነሱ ሰዎች እያየው ነው። ያለ ሰው የሚጎበኙ ሰዎች እያየው ነው። 2 ሰው አብሮ ከጸለየ በቂ ነው። እባክህ አለ የሆነ ደመና ቤቱ ላይ። አባዬ 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 ይሄ ደመና አሁን ብድግ ያርጋቸው፣ ይሄ ደመና ከፍ ያርጋቸው ብሎኛል እግዚአብሔር። እዚህ ቤት ስገባ ያም ሰው መርዶክዮስ፣ ያቺ እህቴ፣ ያም ወንድሜ ቃሉን እየጠበቀ ያለ ጌታን እየጠበቀ ያለ አቤት አቤት አቤት። የታል 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 አለ እኮ ደመና እዚህ ቤት። ግቡ አገልጋዮች መሃል ላይ ብራካታላ ብራሃድ ብራካታላ ብራሃድ ማኪታ ፓይ ማኪታ ፓይ የከፍታ ንፋስ መጣው፣ የከፍታ ንፋስ መጣው ይዞ ወደ ከፍታ መሄድ። አንድ ቃል አስቸግራችሁ እጅ ላይ ተያዙ ባካችሁ። አዲካ አዲጋ አዲጋ ፕሮሴኬቴ ሌብሬዴቦስ አለች። አንድ ሰው አለ፣ አንድ ሰው አለ እዚህ ቤት፣ አንድ ሰው አለ። አረ ድምጽሽ ይውጣ 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 ይውጣ። አሁን የሚፈልግ ሰው ነው መጸለይ ያለበት። የሆነ ምዕራፍ እቀይራለሁ የሚል ሰው፣ አዲስ ምዕራፍ ውስጥ እገባለሁ የሚል ሰው አብሮኝ ይጸልያለሁ። በአገልግሎት በቢዝነስ ህይወቴ ኑሮዬ በቃኝ ህይወት የሚል በቃኝ ህይወት የሚል በቃኝ ህይወት የሚል አዲስ ነገር ውስጥ እገባለሁ የሚል ይጸልያል። አሁን ከኔ ጋር ያም ሰው መርዶክዮስ ያዛት። ያም ሰው መርዶክዮስ ያም ሰው መርዶክዮስ ከፍ ከፍ እያለ መሄድ ጀመረ። እኔ የሆነ ሰው ህይወት ላይ እናገራለሁ በኢየሱስ ስም አዲስ ጅማሬ። አይ አዲስ ጅማሬ እንዳትሸወድ በኋላ ይጸልያል ብለህ እኔ መልእክቴን እያስተላለፍኩ ነው። አዲስ ጅማሬ አዲስ ጅማሬ አዲስ አዲካታላ ፕራዲካዲቦስ ያዝ አዲስ ጅማሬ አዲስ ጅማሬ አዲስ ጅማሬ። ኧረ እኔ ልጸልይ ነው ባካችሁ። አዲስ ጅማሬ አዲስ ጅማሬ አዲስ ጅማሬ አዲስ ጅማሬ አዲስ ጅማሬ። ከፍ ከፍ በመንፈሱ ነው። ግድ የላችሁም ዛሬ በቃ እኛ ጸልየን ከሄድስ ምን ችግር አለ? ሃይማኖተኞች አይደለም። ግባ እዚህ ቅባት ውስጥ። በፋይናንስ አዲስ ጅማሬ፣ በጤንነታችሁ ላይ አዲስ ጅማሬ። እግዚአብሔር ከብዙ ሰው የሆነ ይኸውላችሁ በደንብ አስተውሉ። ዛሬ ከብዙ ሰው ላይ ባዶነት ሲሻር እያየሁ ነው። ወይኔ ወይኔ ባዶነት ሲነሳ እያየሁ ነው።
ባዶነት ሲነሳ ያየ የሆነ ካባ ሲወልቅ ይሻየው ነው። ባዶ ያደረገሽ ይመታል። አሁን ግን አንቺ አዲስ ጅማሬ ትጀምራለሽ። ግን አንቺ አዲስ ጅማሬ ትጀምራለሽ። ምን አይነት ጅማሬ መሰለ? የከፍታ ጅማሬ። ያም ሰው መርዶክዮስ ከፍ ከፍ ከፍ። አረ ለዚህ ቤተ ክርስቲያን ነው ይሄ መልእክት ጀመረ። ከዚህ ቀን ጀምሮ ይሄ ሚያዝያ ወር፣ ይሄ ግንቦት ወር እንደ እግዚአብሔር ነብይ ይናገራለሁ። በዚህ ቤተ ክርስቲያን አዲስ ጅማሬ፣ አዲስ ጅማሬ። አረ አላቅም፣ የሆነ ጅማሬ አለ። የሆነ ንፋስ ይመጣ ነው። ደመና ያለበት ንፋስ ነው። ዝናብ ያዘለ ንፋስ ነው። አያያያያያያያ አያዳዳዳዳዳቦስ ውሰደው በኢየሱስ ደም። በኪዳን ጸልያለሁ ለአንድ ሰው የኪዳን ጸሎት ያገኛቸው። የኪዳን ኃይል ያገኘሽ። የኪዳኑ ኃይል ያገኘ። የኪዳኑ ኃይል ያገኘ። የደሙ ጉልበት ያገኘ። ባክ የዘመናት ቋጠሮ ይፈታል ዛሬ። አላቅም፣ የዘመናት ቋጠሮ ግን ይፈታል። የዘመናት እንቆቅልሽ ይፈታል። ጌታ ምስክር። ከ4 ዓመት ጀምሮ ጥያቄ ይመለሳል። የ3 ዓመት ጥያቄ ይመለሳል። የ2 ዓመት ጥያቄ ይመለሳል። የ1 ዓመት እንባ ይታበሳል። አይ አዲስ ጅማሬ እያለ ነው። የሆነ ይኸውላችሁ መላእክቶች ቤቱን ሞልቶት ነው ማያ። መንፈስ ቅዱስ ሞልቶት ነው ማያ። አይኔ ተከፍቷል ዛሬ። ምናልባት ዛሬ ነው ያንቺ ቀን። አሁን ነው ያንቺ ሰዓት። የአዲስ ጅማሬ። ፊልም አይደለም እየሰራን ያለ ነው። ያዘው ወንድሜን እባክህ መሃል ላይ እጅ አለ ቤቱ ላይ፣ እጅ አለ ቤቱ ላይ። አዲስ ጅማሬ፣ አዲስ ጅማሬ፣ አዲስ ጅማሬ። አባዬ ይሁን ይሁን ይሁን። የተዘጋጁ ወንዶች ይውሰዷ፣ ሴቶች ይውሰዷ። ተረከበሽ ኢየሱስ፣ ተረከበሽ ኢየሱስ። ግባ እዚህ ቅባት ውስጥ ወንድሜ። አዲስ ጅማሬ። አይ ማንም በክርስቶስ ቢሆን እርሱ አዲስ ፍጥረት ነው። አሮጌው ነገር አልፏል። አሮጌው ነገር አልፏል። አልፏል በኢየሱስ። ለዮና ቤት አሮጌ ነገር አለፈ። ያዛት ግድ የለህም። ለዮና ቤት አሮጌ ነገር አለፈ። ከዮነ ትዳር ላይ አሮጌ ነገር አለፈ። ከዮነ ስራ ላይ አሮጌ ነገር አለፈ። አለፈ ግድ የለህም። ያም ሰው መርዶክዮስ ጌታ ምስክሬ። ማን ይጠብቃል የመርዶክዮስን? አሁን እኮ ስማ አሁን ሰፈር ውስጥ ድሮ ስናድግ የእነንትና ቤት የእነሱ ቤት ሰዎች ይጠበቃሉ ይባላል። ለምን? ወይ ውጪ ዘመድ አላቸው ወይ የሆነ ነገር የሚጠበቅ ሰው አለ ታውቃለህ። እንትና እንዴት አገባች ምናምን ሲባል ሰምተሽ አታውቂም? ማንም አይጠብቃት። እውነቴን እኮ እንትና ማለት ሰው ባይ ዲፎልት የአንዳንድ ሰውን ኪሳራ እንደሚከስር አስበው ይጠብቃል። የአንዳንድ ሰው እንትናማ በቅርቡ አሁን መርዶክዮስ ከፍ ይላል ብሎ ማን ይጠብቃል? ያም ሰው መርዶክዮስ። በእውነት የእናንተ መልእክት ስለሆነ ነው ያለቀቀኝ። ያም ሰው መርዶክዮስ ከፍ ከፍ ከፍ። ጉድጓድ ቆፋሪ አለ ከፍ። ገና መስቀል የሚሰራ አለ እሱ ከፍ። በእውነት ይኸውልህ ጠላት መሽቶበታል። ለአንተ ግን የከፍታ ጊዜ መጥቷል። ያም ሰው መርዶክዮስ እዚህ ቤት አለ። ከፍ የሚል ሰው አንድ ጀግና ካለ አሜን ይበለኝ። ቤቱ ሞቅ እንዲል አይደለም እናስብለው። ሞትና ሕይወት ምላስ ላይ ስለሆነ አሜን አሜን። ጎናችሁ ያለው ሰው ገፋ አድርጉልኝና አንተ ነህ ከፍ የምትለው በለው። አሁን ከፍታን አንተ በሚጠቅምና በፈለከው መንገድ ውሰደው። ከፍ ማለት ግን ግድ ነው። ቴንኪዩ መንፈስ ቅዱስ። አንድ ቃል አነባለሁ። ከዛ በኋላ ደግሞ ትንሽ ጊዜ እንቆይና እንደተለመደው ቶሎ አሜን ካላችሁ እስከ 4 ሰዓት የእግዚአብሔር ቃል እንደዚህ ይላል። ኤልያስም አክዓብን የዝናቡ ሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣም አለው። አክዓብም ሊበላ ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመለከተ፣ ምንም የለም። እስቲ ምንም የለም በሉ። እስቲ ሰላም ነው አይደል? ምንም የለም በሉ። ጨምሩና ምንም የለም በሉ እስቲ። እርሱም 7 ጊዜ ተመላለስ አለው። ብላቴናይቱም 7 ጊዜ ተመላለሰ። በሰባተኛው ጊዜ እስቲ በሰባተኛው ጊዜ በሉ እስቲ
አይደለም ሞገስ ስጪውና በሰባተኛው ጊዜ በስቲ የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለው። ኢየሱስ ጌታን አረ ሃሌሉያ። እርሱም ወጥተ አካብን ዝናብ እንዳይከለክልህ ሰረገላህን ጭነህ ውረድ በለው አለው። ከጥቂት ጊዜ በኋላ ሰማይ ከደመናው ከነፋሱ የተነሳ ጨለመ፣ ዝናብም ሆነ። አካብም በሰረገላው ተቀምጦ ወደ ኢዝራኤል ሄደ። የእግዚአብሔር እጅ በኤልያስ ላይ ነበረች። ወገቡን አሸንፍጦ ወደ ኢዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበረ። ኢየሱስ ጌታ። ጎናችሁ ያለውን ሰውዬ ኢየሱስ ጌታ ነው በሉልኝ። ሃሌሉያ። እምታውቁትን ቃል ልቤ ላይ ስለከበደ ይሄንን ቃል ነው ልቤ ላይ የከበደው። አጭር ደቂቃ በደንብ ስሙኝ፣ ቶሎ እንጨርሳለን። አሜን ነው ወይ? ሰላም ነው? እስቲ አሜን በሉኛ። እንግዲህ ስለ ኤልያስ በደንብ እዚህ ቤት ሁላችሁ ተናገሩ ብትባይ ይሄ በአንዳንድ ቃሎች አሉ አይደል? መጽሐፍ ቅዱሳችን ላይ በጣም ይሄ ቤተሰብ የሆኑ ቃሎች ይሄ አይምሮአችን ላይ ሁሌ አሁን ከሱ መሃል አንደኛው ስለ ኤልያስ ታሪክ ሁላችን እናውቃለን እና መጽሐፍ ሲናገር ቴስቢያዊ ኤልያስ ብሎ ነው የሚጀምረው። ከዛ በኋላ በቃ ወደ አገልግሎቱ ነው የሚገባው። የሚገርማችሁ ግን አሁን እዚህኛው ምዕራፍ ላይ ሲናገር ኤልያስ ዝናብ በአፉ ቃል ዝናብን ከዘጋ በኋላ ማነው ሰማይን ከዘጋ በኋላ አይደል? ከዚህ ከአፌ ቃል በቀር አይደል ያለው? አይደለም እንዴ? መልሱኝ ከሳትኩ ቤተሰብ ነን አይደለም እንዴ? ከምኔ ቃል በቀር ከአፌ ቃል በቀር ብሎ ልክ የሱን ቃል ሰማይ ተስማማ። ባይዜ ጸለየ የሚል ቃል የለም። ሰውየው መጣና ከዚህ ቀን ጀምሯል ይሄን ሰማይ ዘግቼዋለሁ። ሰማይ ዘግቶ ቁልፍ ይዞ ሄደ። የሰማችሁ ነው? ማን? ኤልያስ በሉ እስቲ። የሚገርማችሁ ይሄ ኤልያስ እንደኔው እንዳንተው ሰው ነው። ለዛውም በብሉይ ኪዳን የኖረ ሰው ነው። በብሉይ ኪዳን የኖረ ሰው ነው። ምን ማለት ነው? መንፈስ ቅዱስ በውስጡ ያላደረ መንፈስ ቅዱስ ለሆነ ዓላማ መጥቶ መሄድ። ምክንያቱም በብሉይ ኪዳን ላይ ሁሉንም ቦታ ስታጠኑ በእግዚአብሔር ሰዎች ላይ መንፈስ ቅዱስ ለሆነ ዓላማ ይወርድ ነበር አይደል? አደረ የሚል ግን የለም አይደል? መንፈስ ቅዱስ በእኛ በሰው ልጆች ውስጥ ያደረው ኢየሱስ ክርስቶስ ከሄደ በኋላ አይደለም ወይ? በአዲስ ኪዳን አይደል እንዴ? ስለዚህ ኤልያስ እንደኛው ሰው ነው። እስቲ እንደኛው ሰው ነው በለኛ። የሆነ በቂ ምክንያት ቀደድኩ በኢየሱስም። አሁን እንደኔ እንዳንተ ሰው የሆነ ሰውዬ ሰማይ ዘጋ ሰማይ ከፍታ። እኔ እናንተ ቸርች ለመምጣት ክረምት ነው በጋ ነው እንላለን። ሰው ሰማይ እየከፈተ እየዘጋ ነው። ሃሌሉያ። እየሰማችሁ ነው? ለዛውም የመንፈስ ቅዱስ እርዳው። መንፈስ ቅዱስ ውስጡ የሌለ ሰውዬ በደንብ ስሙ። መንፈስ ቅዱስ ውስጡ ያላደረ ኤልያስ ሰማይን ይዘጋል። እንደኛው ሰው ነው። ዛሬ ምንድነው እንደዚህ ማታረገው? ለምንድነው እንደዚህ ማታረገው? አይ እንትን ስለሆነ እሱን ዛሬ ቀዳደን እንወጣለን። በቂ ምክንያቶች ከህይወታችሁ ላይ መታ። አንተ እንዳታገለግል ምንም ምክንያት የለህም። እንዳትሰራ ምንም ምክንያት የለህም። እንዳታገቢ ምንም ምክንያት የለሽም። ዛሬ ምክንያቶቹን ሰብስቤ ቀዳለሁ። ለቀቀኝና አሜን ብለው ሰድ። አሁን እንደኛው ሰው የሆነ ኤልያስ ሰማይን ከዘጋ እየገባችሁ ነው? ተፈጥሮን ማዘዝ ከቻሉ አባቶቻችን ለምሳሌ ኢያሱ ጋር ስትመጣ ይሄኔ ጦርነት እስኪጨርስ ሰማይ እንዳይገባ ማን ነው ፀሐዩ እንዳይጠልቅ። እንደዚህ አይነት እምነት የሆነ ሰው ላይ አባቴ አሜን ለሚል አንድ ጀግና ሰው ይሁንለት። አዎ ሚሽኮረመማለ ይሁን አሜን ለሚል ይሁን በኢየሱስ ስም። አባቶቻችን ያስተማሩን መጽሐፍ ያስተምራል እንደዚህ አይነት ጀግና ትውልድ። አሜን ነው ወይ? አይ ጦርነት ገና ነው እስኪጨርስ ሰማይ እንደዚህ በቃ ከ9 ተኩል ይሆናል በቃ ቦግ እንዳለ። ኤልያስ ጋር ስመጣ ግን መንፈስ ቅዱስ በውስጡ የሌለው ይሄ ሰውዬ ሰማይን ቆለፈ። ከዛ በኋላ ጠፋ። አሁን ያነበብነው ታሪክ ከ3 ዓመት በኋላ የሆነ ታሪክ ነው። ልክ ከዚህ ዓመት በኋላ እንግዲህ ሲሆን ነገርየው ተገናኙ። እናንተ ታውቃላችሁ ባጭሩ ችግር የለም የዝናብ ጉዳይ እናንተ ተስተካከሉ ካለ በኋላ አሁን መጡና ሰውየው ሊጸልይ ተራራ ላይ ወጣ። ንጉሱ ሊበላይ ነው የገባችሁ። ንጉሱ ልስናና ወደ በቃ አንተ ጉዳይ ነው ጸሎት ብሎ ሰውየው ጭንቅላቱን በግሩስ ከቶ እየጸለየ ነው። ንጉሱ እየተዝናና ነው። ጸሎት መፍትሄ ያለው ድሮ የቀረ ፋሽን አይደለም ጸሎት። እስቲ ይጸልያል የሚል አንድ አሜን ይበለኝ። ይጸልያል የሚል አንድ አሜን ይበለኝ። ይኸውልህ እንደ ሰማይን እንደ መክፈት እንደ መዝጋት ያለ ከባባድ ነገሮችን አሁን ማንቀሳቀስ ትፈልጋለህ? እስቲ የሚፈልግ
ተንበርከክ። አሜን አሜን። ማለት መንፈሳዊ ዓለም የትም ፍጩ ዱቄቱን አምጪ አይሰራም። የፕሪንሲፕል ዓለም ነው። ለምሳሌ በመስጠት የምታገኘው አለ፣ በመዘንበር የምታገኘው አለ። የሰማችሁ ነው። ከዛስ በመንበርከክ የምታመጣው አለ። ሁሉም አይጣረስም። አሁን በጣም ብዙ ሰው በጣም አራዳ ሲሆን ጌታ ላይ የመስጠቷን ያጥፍና የከዛስ የዘሯን ያጥፍና በጸሎት ሊያመጣው ይሞክራል። አይመጣም። በጾም በጸሎት የምታመጣው የራሱ የሆነ ነገር አለ። አሜን ነው ወይ? በመዝራት ብቻ የምታደርገው የራሱ ነገር አለ። ለምን? የፕሪንሲፕል ዓለም ስለሆነ። አሜን አሜን። እና ስትሉኝ ይሄ ኤልያስ ግን እንደዚህ አለ። ተንበረከከና ትላንትና ባፉ ነው የዘጋው። ችግር የለም መዝጋት መክፈቱንም እንበረከካለሁ አለ። ከተንበረከከ በኋላ ብላቴናውን ሂድ እስቲ ተመልከት አለው። ከዛስ አይቶ ሲመጣ የለም። የመጀመሪያ የለም፣ ሁለተኛ የለም። እናስ ጎን ያለውን ገፋ አድርገው ሳታቋርጥ ጸልይ በለው። ምን ሳታቋርጥ ጸልይ በለው። ሰውየው እየጸለየ ሰባተኛ አይደርስም ሲለው አሁን እጅ የምታል አረ ሃሌሉያ ስትታይ ትንሽ ናት። አረ አሜን ነው ወይ? ብድግ አለ። አንተ ሰውየው የምፈልገው የኔን ትልቁን ሳይሆን የሰማይ ትንሹን እየበዛ ይሄዳል። እኔ ለሆነ ሰው መልእክት ይዤ ነው የመጣሁት። ይሄ ትንሹ ቢዝነስ ሊሰፋ ነው። ለምን? እግዚአብሔር ጎበኛቸዋለሁ አለ። ቅድም ሰምተሃል ወይ? አሁን ትንሹ የጀመርከውን ነገር ይኸውልህ፣ አንተ ያስከው ትንሹ ይበዛል። ይኸውልህ ታናሽነትን ማንም አይናቀው ብቻ ሳይሆን ትንሹን ያንተን ስራ ማንም አይናቀው። ምንም ስራ አሁን ሊሰፋ ነው። ምንም ጀምር አሁን ሊሰፋ ነው። አዎ ምንም ጀምሪ ሊበዛ ነው። ለምን? የመጣው የተወለደው በመንበርከክ ነው። ወይኔ ትንሹ አገልግሎታችን ሊሰፋ ነው። በመንበርከክ የመጣ ነው። ሰላቢ ቤት ሄጄ አይደለም ያመጣሁት። መተተኛ ጋር ሄጄ አይደለም ያመጣሁት። የሚሰፋ ነገር እጅ ያለ የሚል ሰው አሜን ይበለኝ። አሁን አገልግሎቴ ያለ መስፋት አይችልም። ቢዝነሴ ያለ መስፋት አይችልም። ለምን አትለኝም? ሰማይ ከኔ ጋራ ነው። ተንበርክከ ያመጣው ነገር እየበዛ ይሄዳል። ጎን ያለውን ሰው ተንበርክከ ያመጣው ነገር እየበዛ ይሄዳል በለው። ምን በለ ያመጣው አባቶ ያንተ ትችላለህ ብለ ያመጣው ነገር እየበዛ ይሄዳል። በእውነት የሆነ ሰው ነገር ግን ሲትረፈረፋል። አው ፋንዲሻ ታውቃላችሁ? ትንሽ ነው የሚጨመረው ግን ድስቱን ይሞላል። ልባርክ ግድ የለህም፣ ልባርክሽ ግድ የለሽም። ትንሿ ነገርሽ በኢየሱስ ስም እየበዛ ይሄዳል፣ እየገዛ ይሄዳል፣ እያሸነፈ ይሄዳል። እኔ አንተም ቦንጮኪ አሜን ብያለሁ። ትንሿ እየበዛች ትሄዳለች። ሰውየው ትንሽ ነው ሲለው አዎ ትንሽ ነው አላለም። በል ቶሎ በል ንጉሱን ውረድ በለው። አረ የመጣው ትንሽ ነው፣ አንተ ጋር ነው ትንሽ። ሰማይ ጋር ትንሽ የሚባል የለም። ዛሬ ለሆነ ሰው መልእክት አለ፣ የሆነ ሰው መልእክት አለ። እየጨመርክ ትሄዳለህ፣ እየገዛህ ትሄዳለህ። ነገርየው ከሰማይ ይሁን እንጂ አሜን አሜን አሜን። አሁን አንጨነቅም። ነገርየው ከሰማይ ይሁን እንጂ መንፈስ ቅዱስ ያለ አረ ሃሌሉያ። እና አሁን ያመጣበትን ያውቃል እሱ። ተንበርክኮ ነው ያመጣው። እንደሚበዛ እርግጠኛ ነው። ከዛ እውነትህን ነው ትንሽ ነው አላለም። በል ፍጠን ንጉሱን ውረድ በለው፣ ውረድ በለው። አሁን ይሄ ትንሽ ነው ያልከው ነገር ሰረገላ የሚያስቆም ነው። አሁን ትንሽ ነው ያልከው ነገር ንጉሱን የሚያስቆም ነው። ለሆነ ሰው ነው መልእክት ተሸክሜ የመጣሁት። ገዢ ሆነ ትወጣለህ ከዚህ ቤት፣ አስፈርተህ ትወጣለህ ከዚህ ቤት፣ ከብደህ ትወጣለህ በኢየሱስ ጩና። የኔ ነገር ይበዛል በለኝ። የራስ ላይ ምቀኛ አትሁን። የኔ ነገር ይበዛል በለኝ። የማ ነገር? አሁን ይሄን በመዝሙር ብቻ አትልመደው። በራሱ ህይወት፣ በቢዝነስ፣ በዛች በአንተ ትንሿ ለምን ሱቅ በደረቴ አሰራም? እሱ ግን እየበዛ ይሄዳል። አሁን ስራህ ምንድነው? አይደለም ፖይንቴ። ምንም ነገር ስራ ግን ይከናወንላል። በዚህ መንፈስ ዝም ብለህ ለምሳሌ አሸዋ የሚሸጠው በሲኖትራክ ነው አይደል? አንተ በቤት በምንም በጋሪ ብሸጥ ያዋጣል። ለምን? ነገርየው ያለው እንትኑ ላይ አይደለም፣ እቃው ላይ ገብቷል። በኢየሱስ አሜን በለኛ። ሃሌሉያ። አሁን ሰውየው እውነትን እኮ ትንሽ ነው አላለውም። ንጉሱን ፍጠን በለው። እቺ በሰው አይን ትንሽ የመሰለች የሰዎች የምታል ደመና
እየገዛች ልትመጣ እየበዛች ልትመጣ አሁን ልትቆጣጠረው ነው። አስኮል ልትቆጣጠሪ ነው። እባክሽ ሰፈሩን ሊቆጣጠር ነው። የቤተ ክርስቲያን ሊገዛ ነው። የቤተ ክርስቲያን ለምን ካልከኝ ዘር ነው የወጣው። የኢየሱስ ስም ነው የተጠራው። አረ ሃሌሉያ! ትበዛላችሁ። እንበዛለን። ጥርጥር የለውም። እንበዛለን። እኔ እበዛለሁ። አንተ ኤልያስ ንጉሥ የሚያስቆም ደመና ነው። ከሁኔታ ጋር አትስማማ። መቼም ቢሆን ሁኔታ ስለ እግዚአብሔር አይነግርህም። ከኔ ጋር ናችሁ? እንዲህ በሉኝ እንጂ ዩቲዩብ ክፈት። ዓለማችን የእንትኑ ሰርጥ ተይዞ ነው የእንትኑ እንትን ሆኖ ነው። ባይብል ክፈት። ትበዛለህ። በእውነት እኔ ነገሩ የዜና ሰው አይደለሁም ብዙ እና ብዙ ነገር አፕዴትም ሆነው ወይ የሆነ ሰው ሳገኝ ወይ በቃ ቲክቶክ ላይ አንዳንዴ እናስ ዝም ብዬ ነው ቤት ራሱ አሁን እግዚአብሔር ይባርካቸው ቤት አጋዦቻችን ከፍቶ የሚጠብቁን ራሱ ቻናል አለ። እሳት ውጣ ምናምን የሚል በእውነት ገና ስገባ ለራቀለ አውላል በእውነት ጌታ በቃ ለምዶባቸው አሁን አይቀየርም ራሱ። እኔ ስገባ ሁሌ ሰውየው ሲገስጽ ነው ማገኘው። ያ ይመቸኛል። አሜን 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 አሜን። ትበዛላችሁ። ሁኔታ ሁልጊዜ ስለአንተም ስለ እግዚአብሔርም ትክክል ነገር ያወራል። ለምሳሌ በሁኔታ ብታይ ያለህ ትምህርት ማስረጃ ኤልኤም ኢንተርናሽናል የምግብ ማስረጃ ነው። ገብቷል። አንተ ግን ብር እያገኘ ያለው የማስተርስ ነው። የገባ ነው። ከማንም በላይ እየኖርክ ነው። አሁን ይሄንን ከሁኔታ ጋር አዛምዳለሁ ብትል ታብዳለህ። የገባችሁ ነው። ያለህ ደሞዝ የሆነ ነገር ነው። የምትኖረው ኑሮ የምትረዳው ነገር እውነት ውሸት አይደለም። ወንድሜ እንደዛ ነው። ሁላችንም ጋር እኮ ስለሆነ ነው። እጁ እኮ ነው። አይገርምም? እጁ ፋንዲሻ ያደርግልናል። ትንሽ ናት ደሞዛ ፋንዲሻ ያደርገዋል። አሜን አሜን አሜን። በቃ ይወዲው ኢየሱስ ጌታ። አሁን ከሁኔታ ጋር ከተስማማ ኤልያስ ንጉሱን ውጣ አይለው። እጅ ምታላታው እስኪ በዛው ጠብቃለሁ ነው የሚለው። ሰውየው ግን ያቃል መንፈሳዊ ዓለምን። እጅ ምታላታው ውረድ በለው ንጉሱን። ከሚዝናናበት ውረድ በለው። ቶሎ ሰረገላህን ጫን በለው። አሁን ይሄ መንገዱን እንዳይዘጋበት የሆነ ሰው ነገር ግን እያየው ነው። ሻይን ሲያረግ ያለው አገልግሎቴ ከዚህ በኋላ ሻይን ነው የሚያደርገው። በቃ እኔ ነካውት ሁሉ ይባረካል። እየጫንኩበት ይፈወሳል። ሃሌሉያ። እና ሳትሉ የሚገርማችሁ ልክ ውረድ ካለው በኋላ ጭኖት እየሄዱ እያለ በጣም ይገርመኛል። እንግዲህ በአጭር አማርኛ የዛ ዘመን ሰረገላ የዘንድሮ ምንድን ቬት አይደል? ቬት አይደል? የንጉስ ነው። ንጉስ በቃ የሚቀመጥበት እንደዚህ የዘመኑ አይደል? ስለዚህ ዘንድሮ ለምሳሌ ዝም ብለ ጠቅላይ ሚኒስተሩን አሁን ባለፈው የአረቡ ሰውዬ ለጠቅላይ ሚኒስተራችን የሰጠው መኪና ዝም ብለ ስታይ ጎማ ቢፈነዳ 300 ኪሎ ሜትር ይሄዳል አሉ። ፈንድቶ ጎማ ስተኩስ ትውላለ አይመታም። አሁን የመጣው የጠቅላይ ሚኒስተሩ ዝም ብለ ስተኩስ ትውላለ አይበሳም። መስታወት ነው አይበሳም። ገብቷል? ለምን? ውስጡ ያለው ተራሱ አይደለም። የኢትዮጵያ መጨረሻው ሰው ነው ያለው። ስለዚህ አሁን ነገርየው ውስጡ አሁን ጥንቃቄው በተሸከመው ሰው ይልክ ነው። የገባችሁ ነው? ነፍሰ ጡር እናት እኮ እንደፈለገች አትሆን። ውስጡ ስላለው ነገር ተጠረ ጫማ ድሮ በሂል እንደዚህ ካት ምንድነው የሚባል አከሄድ ምትሄድ አለ እኮ የለም አለ ያን አከሄድ አባ ምትሄድ ሴትዮ ገና ጫማ ትቀይራለች። ለምን? ውስጡ ካለው የተነሳ። እውነት ነው ውሸት ነው? ድሮ መስፈልገው የምትበላው ሴትዮ አሁን አንድ አፕል ይዛ ዝም ብላ እያማራት እኮ ነው ሌላ መብላት። ለምን? ውስጡ ካለው የተነሳ። ሁለት ቤት ብዙ አስተምሮናል። ልጅ አለ እየገባችሁ ነው? አሁን ብዙ ነገሮች አሉ። ለምን? ካለው የተነሳ ማውራው እየገባችሁ ነው? ስለዚህ አሁን መኪናውን የለየው ከቪየት ማነው ከሌሎቹ ቪየት አሁን ብዙ ሰዎች ከሚነዱት ቪየት የንጉሱን የለየው ውስጡ የሚቀመጠው ሰውዬ ጠቅላይ ሚኒስተር ምንም ማድረግ አይቻልም። ስለዚህ ስተኩስ ትላለ ቡሌት ፍሪ ነው። ስተኩሽቱ ያለሽ አይገናኙም። ማውራው እየገባችሁ። ስለዚህ በእንደዚህ አይነት ሰረገላ ነው የሰውዬው ያለው። አሁን ላውራ የፈለኩት ይችላል። ንጉሱ የሚቀመጠው በዚህ ፕሮቶኮል ነው። በቃ ንጉስ በሚቀመጠው ፕሮቶኮል ነው። የገባችሁ ነው አይደል? ስለዚህ አሁን ንጉሱ ምን ላይ እንደተቀመጠ እንዳያስቡልኝ። በቃ ተራ ነገር ላይ አይደለም። ቴንክ ዩ። ስለዚህ አሁን ያቺ
የትንሿ ደመና የንጉሱን ሰረገላ ለምትቋቋም ናት። በቃ ራት እየበላ ይገባል። አሁን እቺ ትንሽ ናት የተባለችው መንገድ ልትዘጋ ነው ማለት አላስኬድ ልትል ነው ማውራው የገባው። አሜን። አሁን ለዛ ነው ወረድ በል ቶሎ በል የምኑ የዝናቡ ሽንፍር ከባድ ነው። ባካችሁ ወደዚህ ቤት ከባድ መንፈስ ቅዱስ እየመጣ ነው። የሆነ ከባድ ሽንፍር ትውልድን የሚያስነሳ ትውልድን የሚያስነሳ ሽንፍር ወደዚህ ቤት እኔ ሲመጣ አይቻለሁ። ትውልድ የሚነሳበት ቤት ነው ብሎኛል መንፈስ ቅዱስ። ግን ከባዱ ሽንፍር ወደዚህ ቤት እየመጣ ነው። አሜን አሜን አሜን። ምንም የማያስቆመው ቴክኖሎጂ ታክቲክ የማያስቆመው ሽኩቻ የማያስቆመው የሆነ ነፋስ ወደዚህ ቤት መጥቷል። ቴንክ ዩ ልጨርስ። አሁን ንጉሱ ተጭኖበት እየሄደ ያለው ሰረገላ ይሄ ነው። ስለዚህ ንጉሱን ቶሎ በል ብሎታል። እየሄደ ነው። በምን በሚችለው ፍጥነት የት ለመግባት? ቤተ መንግስት ከተማ ለመግባት። ለምን? ይሄ ዝናብ ከዘነበ ሊያስቆመው ነው። የገባችሁ ነው? ስለዚህ አሁን ሰውየው ፍጠን ተብሏል። በቻለው አቅም እየፈጠነ ነው። ኤልዬ ሳትልም ዲጋ ፕሮሴኬቴሌ ብሬዴቦስ ሃሌሉያ። ምን አለ ጠጋ በል ጫነኝ ቢለው አላለም። ያ ቃል ራሱን እንዲህ ሚል ቃል አለ። የእግዚአብሔር እጅ በኤልያስ ላይ መጣችበት። አሁን በንጉሥ ሰረገላ ነው አሁን አንተ ሄድከው። ከዚህ የሚበልጥ ቴክኖሎጂን ያውቃለሁ። የሰማይ እጅ ነው። የሰማይ እጅ ነው። የሰማይ እጅ ከመጣ ትቀድማላችሁ። በኢየሱስ ስም የሚያስቀድም እጅ ይመጣባችኋል። አሜን። ስሙኝ፣ ቁጭ በሉ። ጌታ ያክብራችሁ። አሁን የመጣው ንጉሱ ይዞት ሄደው ንጉሱ የተሳፈረበት ሰረገላ የምድሪቱ የመጨረሻ ቴክኖሎጂ ነው። የሰማችሁ ነው። ኢትዮጵያ ላይ ያሉት መኪና ደምር እንትን በል አብዛት ፌስቡክ ጎግል ምናምን ቼክ አርግ ከጠቅላይ ሚኒስተሩ የሚበልጥ መኪና የለም። አለ የለም። በቃ ምናልባት ሁሉም ሊያምር ይችላል፣ ግን በጥንካሬ ብትል ውስጡ በያዘው ነገር ብትል በሚያሟላው ነገር ብትል ከጠቅላይ ሚኒስተሩ መኪና የሚበልጥ የለም። ስለዚህ ኤልያስ እኮ ነው ጸልዮ ዝናብ እያመጣ ያለው። ምን አለ ጠጋ በል ጫነኝ ቢለው አይ አለ። የሰማይ ደግሞ አለ። አሁን ከንጉሥ ሰረገላ የሚበልጥ እጅ አለ። ለምን አሜን አትለኝም? ይሄ እጅ ሲመጣ ትቀድማላችሁ። አሁን ቃሉን ሳነበው እንደዚህ ይላል እስከ እስራኤል ድረስ። አሜን አሜን። የእግዚአብሔር እጅ በኤልያስ ላይ መጣችበት ካለ በኋላ እስከ እስራኤል ድረስ ይላል። አንተ እንዲህ ነው የሚለው። እኩል ሮጡ ቢል ደስ ይለኝ ነበር። ጎን ለጎን ሮጡ ቢል ቆንጆ ነበረ። ግን ኤልያስ ላይ የመጣው እጅ የሚያስቀድም ነው። እኩል የሚያደርግ እጅ አይደለም። አይ መለኮታዊ ፍጥነት ይሆናል። መለኮታዊ ፍጥነት ይሆናል። ጩና መለኮታዊ ፍጥነት በል እስቲ ጨምርና መለኮታዊ ፍጥነት በለኛ። ዛሬ እንደዚህ ነው መልእክቴ። መለኮታዊ ፍጥነት። አንዳንዱ ሞቅም አላለው ልቀቅና በእምበር እንጂ በመለኮት ኃይል ትፈጥናላችሁ። አሁን ጀምር መፍጠን በመለኮት ኃይል። አሁን ምን ፈጥነው በመለኮት ኃይል ነው። የሥጋ ለባሹን እምቢ ካልክ አልፈልግም ካልክ አሁን ወደ መለኮት መግባት አለብህ። ያወራሁት ገብቷችሁ? የሥጋ ለባሹን ሰረገላ ጠጋ በልልኝ ብለህ መውጣት ካልፈለክ መለኮታዊ ነገር መግባት አለብህ። አመሰግናለሁ አባቴ። መለኮታዊ እጅ የሚያስቀድም እጅ። አንተ እጁ ይምጣ እንጂ እኩል ያደርግ። መለኮታዊ እጅ በለኝ እስቲ ጨምርና መለኮታዊ እጅ በል እስቲ። አሁን ይሄ እጅ ሲመጣ ወንድሜ አንድ ነገር ምነግርህ እኩል አይደለም ያደርግህ፣ ቀዳሚ ነው የሚያደርግህ። ቃሉን ገብተህ ስታነብ ሰውየው የአካብን ሰረገላ ቀድሞ ማለት የመጨረሻውን ቴክኖሎጂ ቀድሞ። ቆይ እኔ አንድ ጥያቄ አለኝ በእውነት ይሄን በታማኝ እንደው በሰወዳችሁ መልሱልኝ እስቲ። በሩጫ ሳይክል የሚቀድም ሳይክል አያቅታችሁም? ሳይክል የሚቀድም እሺ፣ ሞተር ሳይክል የሚቀድም ሮጦ ቪትስ መቼም አይከብድሽም። ቪትስ የሚቀድም ግን አሁን እኮ እንደሚቀድም ሰው ነው አክት ያላችሁት። ቪትስ አንቀድም ማለት ሰውየው የቀደመው የመጨረሻውን ፈጣን
ምን አስቀደማት? እጅ መጣበት። አልደባለቅም ብላ አይደል ያለው? እጅ ሲመጣ ትቀድማለህ። አይመጠነኝም ብለሽ አይደል የተውሽው? እጁ ሲመጣ ትቀድሚያለሽ። እጁ እኩል አያረግህም። ለማን ነው መልእክቱ? እኩል አያረግህም። እጁ ይምጣ እንጂ ያስቀድማል። ይምጣ እንጂ ትቀድማላችሁ። ጩና ቀድማለሁ በለኝ እስቲ። እቀድማለሁ በለኝ እስቲ። በጌታ በኢየሱስ ስም መለኮታዊ ፍጥነት ይሆናል። እንደ ቤተ ክርስቲያን መለኮታዊ ፍጥነት፣ እንደ ግለሰብ መለኮታዊ ፍጥነት። እኔ ዝም ብዬ ነው ማውጀው፣ አንተ አሜን እያልክ መውሰድ ብቻ ነው። በቢዝነሳችሁ ላይ መለኮታዊ ፍጥነት እንዴት እንደሆነ አታውቅም። ቀድመ ግን ትገኛለህ። አሁን በአገልግሎት ብዙ እየቀደምኩ ነው እኔ። አሜን ካልክ አንተም ትቀድማለህ። ለምን? የሚመጣው እጅ የሚያስቀድም ነው። አንድ ሚስጥር ልንገራችሁ። የኔ አባት እጅ ነው በጣም ረጅም እጅ ያለው። በጣም ብዙ ሰው ታውቃለህ፣ አይ እንትና እጁ ረጅም ነው። እንደ ጌታ እጅ ረጅም የለም። እዚህ ሆኖ አሜሪካ ሚያዝ ራሱ እያዘዘልኝ ይሆናል። አሁን ኧረ አንተን እያገለገው ለእኔ ራሱ እየታዘዘ ነው። ሃሌሉያ! ጩና እጅ በለኝ እስቲ። ይሄ እጅ ሲመጣ እኩል አያረግሽም። ይሄ እጅ ሲመጣ ትቀድማላችሁ። ወዴት ትቀድማለህ? እግዚአብሔር ወደ ነገረ በየሆነ ነገር ቀደሙሽ። እምቢ በላሽ ተቀደምሽ። እምቢ አለ ይሄን ነገር ጌታ አይከብርም ብለህ ተቀደምክ። እጅ አለ። የሆነ የገባው ሰው ካለ አሜን ይበል። ለምን መሰላችሁ? የምንኖረው ዓለም ለኛ ለክርስቲያኖች ቅድሚያ የሚሰጥ አይደለም። ለኃጢአተኛው፣ ለአመፀኛው፣ ለግልሙተኛው አይደለም ለጉበኛው። አንተ በትክክል እኮ አንዳንዱ ሲቪ በዚህ ጋር ይዞ አንዳንዱ በ20 ሺህ በዚህ ጋር ቀድሞ ይገባል። ሲቪ ሰው እዚህ ጋር በትክክል ተደራጅቶ በ100 ሺህ ቀድሞ ገባ። ይገባችሁ? የዓለሙ ሲስተም የሚፈቅደው ኦልሬዲ የተሸነፈ ዓለም ስለሆነ እኛ ገዝተነው ነው እንጂ የምንኖረው። የዓለሙ ሲስተም የሚፈቅደው ለጉበኛ ነው፣ ለሙሰኛ ነው፣ ለወንጀለኛው ነው። የገባችሁ ነው ወይ? የዕንባቆም ዘመን ነው የሚመስለው። አይደለም አስኮ ሰላም ነው እዚህ ልግባ እንደ ቤት። የገባችሁ ነው? ግንስ ስለዚህ አንተ አሁን ከነሱ ጋር በየሆነች አካሄድ አይ እንዴ እስከ መቼ ነው ምናምን ብለሽ ልግባ ብትይ ፋርዬ ነው የምትሆነው። ለምን? እነሱ በልምድ ይበልጧል። አንተ አንድና አንድ ማድረግ ያለብህ እጁን። አሜን። እንዴ ልገር እጁ ሲመጣ ብድግ ያደረገህና ቀዳሚ። አሜን። ምኑ ሲመጣ ስለዚህ እጁን ነው መተማመን። አሜን። መቼ ዕለት ነው ቤተክርስቲያን እየተናገርኩ ነበር። ክንዴ ያጸነዋል የሚል ቃል። አሜን። እጁም ትረዳዋለች፣ ክንዱም ያጸናዋል።